በመጽሐፍ ቅዱስ ውስጥ የጥበብ ስነ ጽሑፍ በመባል የሚታወቁት 3 መጽሐፍት ማለትም መጽሐፈ ምሳሌ፣ መጽሐፈ መክብብና መጽሐፈ ኢዮብን እየቃኘን ነው። ሁሉም መጽሐፍት በዚህ ዓለም ውስጥ ተገቢ በሆነ መንገድ መኖር ማለት ምን ማለት ነው የሚለውን ጥያቄ ይጠይቃሉ። እናም እንደ አንድ ብሩህ ወጣት አስተማሪ አድርገህ ልታስባት የምትችለውን መጽሐፈ ምሳሌን ተመልክተናል። የእግዚአብሔር ባህሪ የሆነውንና ከእውነታ ጋር የተጋመደውን ጥበብን የምትከተል ስትሆን እሷም ጥበብን ከተጠቀምክ የተሳካ ሕይወት ይኖርሃል የሚል አዎንታዊ እይታ ያላት ናት። ነገር ግን ትኩረታችንን ወደ መጽሐፈ መክብብ ስናደርግ በመካከለኛ ዕድሜ ላይ ያለ አንድ የሰላ ኃያሲ እንዲህ ሲል እናደምጣለን። ጥበብን መጠቀም ስኬትን እንደሚያመጣልህ ታስባለህ። ይህ ከሆነ እንደገና ልታስብ ይገባል። ምክንያቱም ከፀሐይ በታች ያለው ሕይወት ከንቱ ነው። ይህም በመጽሐፉ ውስጥ ደጋግሞ የሚጠቀመው ሐረግ ነው። ሆኖም ግን ይህን መጽሐፍ ለመረዳት በመጽሐፉ ውስጥ 2 ድምፆችን እየሰማን መሆኑን መገንዘብ አለብን። በመጀመሪያ የመምህሩ ድምፅ አለ። እሱን ኃያሲው ብለን ጠርተነዋል። በመጽሐፉ ውስጥ ዋናው ድምፅ እርሱ ነው። ነገር ግን እርሱን ያስተዋወቀን ሌላ አካል ነው። እርሱም የመጽሐፉ ደራሲ ነው። የኃያሲው ንግግሮች የሰበሰበው እንዲሁም በመጽሐፉ ማብቂያ ላይ ሁሉንም ነገር ጠቅለል አድርጎ የመጨረሻውን ቃል ያሰፈረልን እርሱ ነው። ታዲያ ጸሐፊው ኃያሲውን እንድንሰማው ለምን ፈለገ? መጀመሪያ ስለ ዓለም ያለህን አመለካከት መቀየር ይፈልጋል። በተጨማሪም ኃያሲው ዓለምን በተመለከተ በጣም የሚረብሹ 3 ነገሮችን እንዲመረምር ለመፍቀድ ነው። ልናስጠነቅቃችሁ ይገባናል። በጣም ከባድ የሆኑ ነገሮች ናቸው። አዎን፣ የመጀመሪያው የጊዜ ሰልፍ ነው። ወይም ኃያሲዎቹ እንደሚሉት ትውልድ ይሄዳል፣ ትውልድ ይመጣል፣ ምድር ግን ለዘላለም ጸንታ ትኖራለች። የቀደሙ ሰዎች መታሰቢያ የላቸውም። ወደፊት የሚመጡትም ቢሆኑ ከእነርሱም በኋላ የሚተኩት አይታወሱም። ስለዚህ ከመላ ዓለሙ አንጻር አንተና እኔ ምንም ነን። ከዋክብት ይወለዳሉ፣ ከዚያም ይሞታሉ። አዲስ ከዋክብትን የሚዞሩ ፕላኔቶችን ይፈጥራሉ። እነዚህም ፕላኔቶች በጊዜ ሂደት ይለወጣሉ፣ በመጨረሻም ተቃጥለው ይጠፋሉ። እናም ከዚህ መላ ዓለም መነሻ አኳያ ሲታይ የእኔ ህልውና በጊዜ ውስጥ ብልጭ ድርግም እንደሚል ነገር ነው። ይህም ወደ ኃያሲ ሁለተኛ የሚረብሽ ምልከታ ይመራናል። ሁላችንም እንሞታለን። የሰው ልጆች ከእንስሳት ጋር ተመሳሳይ ዕጣ ፈንታ ይጋራሉ። ይህም ሞት ነው። ጻድቃንና ኃጥአን፣ ደጎችና ክፎች፣ ንጹሐንና እርኩሳን፣ መሥዋዕት የሚያቀርቡና የማያቀርቡ የሁሉም የመጨረሻ ዕጣ ፈንታ አንድ ነው። ከዚህ ሁሉ ተግባርና እብደት በኋላ በመቀጠል ሁላችንም ሙታንን እንቀላቀላለን። አንተ ይህ መጽሐፍ ተስፋ አስቆራጭ ነው። ኃያሲውን የረበሸው የመጨረሻው ነገርም እንዲያ ሕይወት የዘፈቀደ ባህሪ ያለው መሆኑ። በምሳሌ መጽሐፍ ሕይወት በዘፈቀደ የምትመራ አይደለችም። ትክክለኛውን ነገር በማድረግና ሽልማትን በማግኘት መካከል ግልጽ የሆነ የምክንያትና የውጤት ግንኙነት አለ። እውነታው ግን ሕይወት ሁሌም በእንደዚህ አይነት መንገድ የምትመራ ለመሆኗ ነው። ኃያሲው ይህ ሥርዓት ብልሽት እንዳለበት ተመልክቷል። እርሱም ይህን ዕድል ብሎ ይጠራዋል። ሩጫ ለፈጣኖች፣ ውጊያም ለኃያላን አይደለም። እንጀራ ለጥበበኞች ወይም ባለጠግነት ለብልሆች ወይም ሞገስ ለአዋቂዎች አይሆንም። ጊዜና ዕድል ግን ሁሉን ያገናኛቸዋል። ስለዚህ የኃያሲው ነጥብ በሕይወት ውስጥ ምንም ነገርን መቆጣጠር አትችልም የሚል ነው። ሕይወት ተገማች አይደለችም። ስለዚህ ሕይወትን መቆጣጠር ከፈለግ ራስን ለውድቀት እያዘጋጀህ ነው ማለት ነው። አሁን በመጽሐፉ ውስጥ ኃያሲው እነዚህን ሁሉ የሚረብሹ ሐሳቦች አንድ ላይ ለማያያዝ ዘይቤን ይጠቀማል። ለ40 ገደማ ያህል ጊዜ በሕይወት ውስጥ ያለ ነገር ሁሉ ሄቭል እንደሆነ ይናገራል። ቃሉ ጢስ ወይም እንፋሎት የሚል ትርጉም የያዘ የዕብራይስጥ ቃል ነው። ልክ እንደ ጢስ ሕይወት ቆንጆና ሚስጥራዊ ነው። አንድ የሆነ ቅርጽን ይይዛል። ያንን ቅርጽ ከመረዳትህ በፊት ሌላ አዲስ ቅርጽ ደግሞ ይይዛል። ጢስ ጠጣር ይመስላል። ልትይዘው ስትሞክር ግን በጣቶች መካከል ሾልኮ ይሄዳል። ደግሞም በመሃሉ ስትቆም እንደ ጭጋግ በግልጽ ለማየት አይቻልህም። ዘመናዊዎቹ ትርጉሞቻችን የቃሉን ዘይቤያዊ አጠቃቀም አጥፍተው ሄቭል የሚለውን ቃል ከንቱ ብለው ተርጉመውታል። መጽሐፉን በደንብ ካነበብከው ግን ኃያሲው ሕይወት ትርጉም የላትም እያለ ሳይሆን የሕይወት ትርጉም ፈጽሞ ግልጽ አይደለም ነው የሚለው። ልክ እንደ ጢስ ሕይወት ግራ አጋቢ፣ ግልጽ ያልሆነና ልንቆጣጠረው የማንችለው ነው። ታዲያ ለዚህ ሁሉ ምን ማድረግ አለብን? የሚገርመው ነገር ኃያሲው የምሳሌ መጽሐፍን አመለካከት መቀበሉ ነው። ጥበብን መማርና እግዚአብሔርን በመፍራት መኖር መልካም ሐሳብ ነው ይላል። በእውነት ማለቴ እግዚአብሔርን መፍራት ለስኬት ዋስትና እንደማይሰጥ ተናግሯል እኮ። ይሁን እንጂ ያንን ማድረግ ትክክለኛ ነገር እንደሆነ ግን ያውቃል። ነገር ግን በሁለተኛ ደረጃና በተደጋጋሚ ሕይወትህን መቆጣጠር ስለማትችል ለመቆጣጠር መሞከርህን ማቆም አለብህ ይላል። ነገሮችን በተከፈተ እጅ መያዝን ተማር፣ ምክንያቱም ልትቆጣጠር የምትችለው አንድ ነገርን ብቻ ነው። ይህም ስለ አሁን ያለህን አመለካከት ብቻ። መጨነቅህን አቁም፣
እንዲሁም ከጓደኛህ ጋር በጥሩ ውይይት ለመደሰት ወይም ፊትህ ባለችው ፀሐይ ወይም ከምትወዳቸው ሰዎች ጋር ጥሩ ምግብ በመመገብ መደሰትን ምረጥ ይላል። በሕይወት ውስጥ ባሉ ቀላል ነገሮች። አሁን ምክንያቱም ጥሩና መጥፎ የሆኑ ነገሮች ሁለቱም የእግዚአብሔር ስጦታዎች ናቸው። ይህ ደግሞ አስገራሚ የሆነው የመጽሐፈ መክብብ ጥበብ ነው። ሀያሲውን ማዳመጥ በጣም የሚያምና ወደ ጨለማ የሚመራ ሊሆን ይችላል። ለዚህም ነው ደራሲው በመጽሐፉ መጨረሻ ላይ ተናገረው፣ ተስፋ እንድትቆርጥ አይፈልግም። ይልቁንም ትሑት እንድትሆን፣ ስሜት ባይሰጥህም ሕይወት ትርጉም እንዳላት እንድትገነዘብ ሊያደርግህ ይፈልጋል። እናም አንድ ቀን እግዚአብሔር ሄቭልን አስወግዶ ለሠራነው ሥራ ሁሉ ፍትሕን ያመጣል። እናም ለዚህ ሁሉ የሚሰጠው ትክክለኛው ምላሽ እግዚአብሔርን መፍራትና ትእዛዛቱን መጠበቅ እንደሆነ ይነግረናል። መጽሐፈ መክብብ ማለት ይህ ነው። በመጽሐፍ ቅዱስ የጥበብ ሥነ ጽሑፎች ውስጥ ሌላ አንድ ተጨማሪ ድምፅ አለ። ይህም መጽሐፈ ኢዮብ ነው። እሱም ወደ ጥበብ በምናደርገው ጉዞ በጣም አስፈላጊ የሆነውን እይታ ይሰጠናል።